እኔ ላይ እንዳትጠላት ልጅቷን እኔ ተነሽ ከስሬ አንተ ዞር በል እንጂ ይጅልን አላችሁ እኛ ነን እንደምን እንፈልገው ወደዛ አይደለም በቃ አላውቅም ለዚህ ነው የመጣው ተከትለኝ አይደለም ሻንጣው ወረስታ ባረረ ምን ነበረ እሷን እግሯ ላይ ስንት ቀን ወድቄ ስለምናት ምን ስታረገኝ ነበረ ምንድነው ቤት እንደሌለኝ መኖሪያ እንደሌለኝ መተዳደሪያ እንደሌለኝ ልክ ከናንተ የሆነ ጥቅም ያጣው ይመስል ዞር በልልኛው እኔ ማሰብ ልክ ሻንጣዬን አውጥ ወጪልኝ ከህይወቴ ቤቴን በጠበቅሽብኝ ብለህ ስትናገር ያኔ ነበር እናት እንዳለች ማስታወስ የነበረበት አንቺን የሚባል ሰው አላዛርን የሚባል ሰው በአይኔ ማየት ነው ማልፈልጋት ነው ማየት አልፈልግም ሄዱ ክብር የሚወድልህ ከሆነ ሚስትህን ይዘህ ሂድ ክብር የማይወድልህ ከሆነ አደባባይ እንወጣለን በቃ ይዛት ሂድ አንተ ጠግበህ አሳድጌህ ለዚህ አድርሼህ ትዳር ያስኩኝ ከዚህ በኋላ እናት አታስፈልገኝም ስትል ሻንጣዬን አምጥተው ወራሻኝ ታየኛል ቀሪዎቹ ልጆች ደግሞ ልክ እንዳንተ ጠግበው በቃኝ እስከሚሉና እኔን እስኪያሽቀነጥሩኝ ድረስ ላሳድጋቸው ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ሰላማችሁ ባላችሁበት ብዝት ይበል ያው እንግዲህ ሰሞኑን ምን እየተካሄደ እንደሆነ ሁሉ ነገር ታውቃላችሁ እኔ ይሄ ነው ብዬ ማብራራት አይጠበቅብኝም ብቻ ግን ለመናገር ያህል ያው ከአዲስ አበባ የመጣሁበትን መንገድ እንዴት እንደመጣው ሁሉ ነገር አይታችኋል እና የሄድኩበት ቦታ ለልጆች ትንሽ ሰወር ብሎ ትናንት በተለቀቀው ቪዲዮ ትንሽ ልጆች ተረብሸው ነበር በዚያ መንገድ ዛሬ ያንን ለማብራራትና እናንተም ጋር መድረስ ስላለበት ነው ይሄን ቪዲዮ እየሰራሁኝ ያለሁት እንጂ ቪዲዮ ለመስራትም አላማም የለኝም እቅድም የለኝም ግን ምክንያቱም ያው ቤተሰብ ታውቃላችሁ አዎ እኔ ጥፋት ሊኖርብኝ ይችላል አላጠፋውም አይደለም ግን እኔ በሄድኩበት መንገድ ቀድሞ ጥፋት ስላልመሰለኝ ማድረግ ያለብኝን ነገር እኔ በዚህ መንገድ መመለስ የምችል መስሎኝ ነበር ያን ሁሉ ነገር የሆነው ግን ደግሞ ሊሆን አልቻለም ከዛም አልፎ እሷ እኔን ያው የእንቅልፍ ክኒን አለች እንጂ መርዝም ቢሆን የዛን ሰዓት ያው እኔም ውስጤን እግዚአብሔር ከልክሎኝ እንጂ በመገበው ሌላ ነገር ይሆን ነበር ግን ያም ነገር ምንም አልመሰለኝም ያን ሁሉ ትቼ እግሯ ላይ ወድቅ ያለው ከአንድም ሁለት ሶስቴ ነው አራቴ አላቅም ወድቅ ያለው ለምኛታለሁ እንቢ ብላኛለች ገፍታኛለች ስለዚህ ምንም ማድረግ ስለማልችል ትሄድልኝ እያለች ስለነበር እሱም ደግሞ ሂጂ ከኛ ህይወት ውጪ ብሎ ያን ሁሉ የደከምኩበት ልጄ የለፋሁበት ዋጋ የከፈልኩበት ያንን እኔ ዛሬ ዋጋዬን እየደመርኩኝ አይደለም ለእናት በዚህ ልክ ሻንጣ ወርውሮ ውጪ እስከ ማለት ከደረሰ እኔ ከህይወታቸው ቦጣ ይሻላል ብዬ ሁለቱ የሚስማሙበትንና አንድ የሚሆኑበትን መንገድ ግራም ስለገባኝ ደብዳቤ ቁጭ አድርጌላቸው ሄጃለሁ እንዲመጡብኝም አልፈለኩም እንዲፈልጉኝም አልፈለኩም እኔ ወደ ራሴ ህይወት መጥቻለሁ አሁን ደግሞ እኔ ጋር ለምን ተከትለው እንደመጡ ማቀው ነገር የለም ለምን ሂጅልኝ ከህይወታችን ውጭልን ከህይወታችን ሂጅልን ሲሉኝ ነበር እሺ ብዬ ከህይወታቸው ወጥቻለሁ ዛሬ ደግሞ እኔ አልፈልግም ወደ ቤቴ ብዬ ደግሞ መጥቻለሁ መቼም ቢሆን ከዚህ በኋላ እኔ ከነሱ ጋር አብሬ የምሆንበት መንገድም ምክንያትም የለኝም ስለዚህ እነሱ በመጡበት መንገድ መመለስ ይችላሉ ምንም ማድረግ አልችልም ምክንያቱም ከዚህ በኋላ እነሱን የሚባል ልጆች አላዛርንም ቢሆን ትንሱንም ቢሆን አልፈልጋቸውም የራሳቸውን ህይወት መኖር ይችላሉ ከዚህ በኋላ እነሱን የሚባል ልጆች አልፈልግም ብዬ ጥዬ መጥቻለሁ አሁን ደግሞ እኔን ተከትለው የሚያመጣቸው ነገር አንዳች ነገር የለም እኔ አልፈልጋቸውም ትንሱም የራሷን ህይወት ትኖር እሱም የራሱን ህይወት ይኖር እኔ አያገባኝም በቃ ወጥቻለሁ ነው አሁን እኔ ጋር ምን ፍለጋ ነው የመጡት ለምን ዛሬ እኔ ከነሱ ጋር ሲሄድ ነው የኔ ፍቅር የታያቸው ዛሬ ከነሱ ጋር ስለይ ነው የኔ እናትነት የታያቸው አሁን ከዚህ በኋላ እኔ አልፈልጋቸውም ምክንያቱም እኔ ከልጆቼ ጋር ለቀሩት ልጆች ደግሞ እነሱም አድገው ቦታቸውን ይዘው እንደ አላዛር
ውጪልን ከቤት እስከሚሉኝ ድረስ እነሱን አሳድጋለሁ። ለነሱ ደግሞ መሆን ያለበትን ነገር አደርጋለሁ። አሁን ግን እነሱ አያስፈልጉኝም፣ እኔ አልፈልጋቸውም። እነሱ ብቻ ሳይሆኑ እናንተም ስትሉ ነበር ውጪላቸው ከህይወታቸው ይጅላቸው ምናምን ምን አይነት እናት ነሽ? ይሄን ያህል ነገር እናንተ እኔ ላይ እስከፈረዳችሁ ድረስ እስቲ የኔ ጥቅምና ጉዳት የቱ ጋር እንደሆነ የእናት መኖር እነሱን የሚጎዳ ከሆነ ጥቅምሽ ቀርቶብሽ ነው፣ እሱ የሚያደርግልሽ ነገር ጎሎብሽ ነው፣ እንዲሆኖብሽ ነው፣ ከፈለግሽ ልጅሽን አንቺ መልሰሽ አግቢው። አቤት አቤት ኮመንት የምጽፉ ሰዎች ምናልባት እንደው ወልዳችኋል ወይስ አልወለዳችሁም? እኔ አላቅም። እውነት እኔ አልራገምም። ምክንያቱም እናት ቤት ሀገር ነው ልጇን የምታገባው። በእናንተ ሀገር ነው። በጣም ያሳዝናል። ይሄ ነው ብዬ መናገር አልችልም። ግን እናንተ የመሰላችሁን ኮመንት ጽፋችኋል። አይጨቀኝም። ባላችሁት መሰረት ያው ቤቱን ትቼ ወጥቻለሁ። እሱም ሂጂ ብሎኛል። እሷም አልፈለገችም። እኔም ደግሞ ወጥቻለሁ። አሁን ደግሞ ለምን ተከትለውኝ እንደሚመጡ ባላቅም እኔ ይሄንን ነገር ካሁን በኋላ በእነሱ ህይወት መታየትም መገናኘትም እነሱን ማየትም አልፈልግም። በቃ አልፈልግም። ቤቴ ተሰብስቤ እቀመጣለሁኝ። እንዴ ምን ማለት ነው? ቤቴ ተሰብስቤ መቀመጥ አልችልም? እኔ እንደዚህ አይነት ነገር እኔ ላይም ሊደርስ አይገባም። እንዲደርስብኝም አልፈልግም። ወይ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ቪዲዮ እየቀረጽኩ መጣሁ። ቪዲዮ ላይ ነሽ? እንዴት ነሽ? ሰላም ደህና ነሽ? አለሁ እግዚአብሔር ይመስገን። ከቤተሰብ ጋር እያወራሽ ነው? ከቤተሰብ ጋር እያወራሁ ነው። ያው ትንሽ እነሱም ማለት ጥሩ ሁኔታ ላይ እንደሌለን ያው አንቺም ታውቂያለሽ። ትናንት የተፈጠረው ነገር አይተሻል። ስለዚህ ለቤተሰብ ማስረዳት አለብኝ። እኔ አንዴ በቃ ሂጂልኝ ያለኝ ቦታ ልጅ በቃ አልፈልግሽም ልጅ ካለ እሷም ካልፈለገችኝ የነሱን ትዳር አንዳንድ እንደውም ምንድነው የሚሉት በልጅሽ ትዳር ትቀኛለሽ ሁላ የሚለኛልና እኔ በልጅ ትዳር የምቀና ሴትም አይደለሁም። የነሱን የተሳሳተ ነገር ለማስተካከል ሞክሬያለሁ። ያ ነገር ደግሞ ክፋት ሆኖብኛል። ልውስጥ ተጋብተናል፣ ከትንሱ ጋር ልውስጥ ተጋብተናል። እንደዛ አይነት ባህሪ እንዲኖረኝ ያደረገችኝ ትንሱ ናት። ለማንኛውም እኔ እንዲህ አይነት ባህሪም የለኝም። ያው እሷንም አትፍረጅባት፣ ልጅ ነች። ልጅ ናት፣ ልጅነት ነው። ብዙ ነገር ስለማታገናው ልልሽ የፈለኩት ልጅ ናት። አውቃለሁ ልጅ ናት። ግን እንደ ልጅነቷ እኔን አላከበረችኝም። ገብቶሻል አይደል? ቪዲዮዎቹን አይተሻል። እንደ ልጅነቷ አላከበረችኝም። ይቅርታ ብዬ እግሯ ላይ ብዙ ጊዜ ወድቄያለሁ። እኔን አልተቀበለችኝም። ይቅርታዬንም አልተቀበለችኝም። ከዛ ደግሞ እሱም መጥቶ ያው ቤቱን ጥላ ስለወጣች መጥቶ ውጭልኝ ብሎኛል። ገብቶሻል? ለእናት የማይገባ ነገር ስላደረጉኝ እሺ በቃ እውነት እኔ እነሱን ለመበጥበጥና ትዳራቸውን ልበትን ከሆነ እዚህ የመጣሁት ምን እሰራለሁ? ትክክል ነው ብዬ ተነስቼ ወደ ቤቴ መጥቻለሁ። አሁን እኔን ፍለጋ መምጣት የለባቸውም። ለምን ይመጣሉ? ለምን ይፈልጉኛል? ያው ይጸጽታቸዋል። አንዳንዴ እኮ ያው የሰው ልጅ የሰራው ራሱ ኃጢያቱ ያሳድደዋል። ሰላም። መጀመሪያ ግን ቤተሰብ እንዴት ናቸው? ደህና ናቸው? እኔ ደህና ነኝ። እናንተ እንዴት ናቸው? ያው ልክ ናት እሷ የእናትነቷን እንግዲህ ልቆጣ ብላ ብትቆጣ ልጆች ደግሞ አንቺ አትቆጭን ብለው እንግዲህ የራሳቸውን እንትን ብለዋል። ግን እሷ የእናትነቷን እንጂ እሷንም ልጇ ናት፣ እሱም ልጇ ነው። በጣም ነው የምትወዳት። ስለ እውነት እኛ እናውቃለን። እዚህ ጋር ቪዲዮ ላይ 15-20 ደቂቃ እናንተ የምታዩት፣ እኔ ግን ቀኑን ሙሉ ውዬ አውቃለሁኝ። ያላትንም አመለካከት አውቃለሁ። እና ለማስተካከል ያደረገችው ነው። በበዓል ምድር እንግዲህ በዓል አክብረው ነው ትንሽ እንትን ብለው ወጥተው ሲሄዱ ተከትላ ሄደችው። ግን ይሄ ሆነ ያው አለማወቅ ነው ብለን የምንወስደው አለማወቅ ነው። ያው ልጅነትም ነው ትተዋለች። እሷም ደግሞ ያው አሁን ይሄንን ሳይሆን ይቅርታቸውንም አልፈልግም፣ የእነሱን ይቅርታም አልፈልግም፣ ይቅርታ እንድትለኝም አልፈልግም። ምክንያቱም እዛ ደጋግሜ እግሯ ላይ ወድቅ ያለው ደጋግሜ ለምኛታለሁ። ወደ ቤትሽ ተመለሺ እኔ ሄዳለሁ ብያታለሁ። ልትቀሳቴጂ ሳታደርጊው ወደ ቤት ያልገባም ብላኛለች አይደል እንዴ? በቃ ስለዚህ መሄዴን ከየፈለገ ሰው መልሶ ተከትሎ መጥቶ ደግሞ እንደገና ሌላ ነገር መፍጠር አስፈላጊ አይደለም። በቃ እኔንም የምችለኝ ኑሮዬ ነው።
እነሱንም የሚችላቸው ኑሯቸው ነው። እኔ ከዚህ በኋላ ከነሱ ህይወት ወጥቻለሁ። ገብቶሻል? ተጸጽታን የሰው ልጅ እኮ አንዳንዴ የሆነ ጥፋት ሲያጠፋ የሚሆን አይመስለውም፣ ግን ውሳኔ ላይ ሲደረስ ይደነግጣል። ስለዚህ የሰው ልጅ ናትና ትጸጸታለች። አስከፋኋት እናቴ ለኔ ብዙ ነገር የምታስበው አይደለም። አይ በዛ ሁኔታማ እንደዛ አትበይ። ይኸውልሽ አሁን እርግጠኛ ነኝ ልጅቷ ጥሩ ልጅ ናት። አይደለም ጸው አንድ ነገር ስሚ፣ እኔ ልጅቷ መጥፎ ናት አላልሽም እያልኩኝም አይደለም። ግን ደግሞ አሁን ተጸጽታ መታ ይቅርታ ብትጠይቀኝም እኔ ይቅርታዋን አልፈልግም ነው። እኔ ከህይወታቸው ወጥቻለሁ ነው። አሁን ለቤተሰቦች እያስረገጥኩኝ ያለሁት ቅይሜታም የለኝም፣ ይቅርታዋንም አልፈልግም። እኔን ተከትለውም እንዲመጡ አልፈልግም። እንዴ አንፈልግሽም፣ ሂጂልን። ለምን አትወጪም? ቤትሽ አትሄጂም እንዴ? ልጆችሽ አይናፍቁሽም እንዴ? ልጆችሽ ጋር ምን እነዛን ልጆች በትነሽ የመጣሽው የኛን ኑሮ ለማፍረስ ነው እንዴ የተባለች እናት ተመልሳ አሁን ወደዛ አዘቅት ውስጥ እኔ ከዚህ በኋላ አልገባም ከነሱ ጋር። አሁን እኔ ያው ላንቺ እንዲሁ ላብራራልሽ በማለት እንጂ በጉዳዩ ላይ ለቤተሰብ እያስረዳዋቸው ነው። አይ ይተዋሉ። እኔ ትላንት ራሱ በጣም ተቆጥቻታለሁ። በጣም ነው ተናደለ። ለምን በቃ ዝም ብዬ ሳስበው ራሱ የሆነ ያደረገችው ነገር ጥሩ ስላልሆነ በጣም እየተቆጣዋት ነበር። አንቺን ሊጠይቁኝ መተው እኔ አየው ብዬ ለነዮብ የሆነች ፍንጭ ነገር እኔ አይደለም ያየው ጥላሁን ነው ልፍ ሲል አንቺን ወደ ሀይቅ ስትሄጂ አይቶሽ ጥላሁን ደውሎ መዲን እኮ እንደ ወደ አሞራ ገደል 05 አየው ሲለኝ እንዴ መታለች እንደ ያራ ስልኳም አይሰራም ቆይ እስቲ ብዬ እዚህ የተናገርኩትን ያቺ ፍንጭ ሰምተው ሁለቱ መተው እዛ ሲያፋጥጡኝ እሷን ሳይ ነው በጣም ነው የተናደድኩት። አዎ ኳንቱም ያው ተቆጥተሻት ይሆናል። ግን እኔ ምን እንደው ታውቂያለሽ ለእናት አይደረግም። ትናንት እኔ ሳልመጣ ወደ ቤቴ ሳልመጣ አንቺንም ሳላይ 2 ቀን በራሴ እስቲ ልረጋጋ ወደ ልጆቼ ከመቀላቀሌ በፊት እኔ እነሱ ሂጂ ስላሉኝ ተከትለውኝ ይመጣሉ ብዬ አላሰብኩም። እንዲመጡም አልፈልግም። ይመጣሉን ብዬም አላሰብኩም። ገብቶሻል አይደለ? እኔ ራሴን ነገር ግን እስቲ ልረጋጋ ልጆቼ ጋር እንደዚህ ሆኜ ከምገባ ራሴን አረጋግጬ ቀስ ብዬ ሄዳለሁ ብዬ ነው ለ2 ቀን የጠፋሁት። ገብቶሻል አይደል? ከዛ ከራሴ ጋር ራሴን ለማረጋጋት ብዬ ነው። ከራሴ ጋር ማውራት ስላለብኝ ነው። ከራሴ ጋር መሆን ስላለብኝ ነው። ለምን እዚህ ያሉትን ልጆች አስጨንቃቸዋለሁ? ስለዚህ ያለውን ነገር ራሴን አረጋግጬ ልመጣ ነበረ። ግን አጋጣሚ ሆኖ ያው እነሱ ይመጣሉ ብዬ ባላስብም መተዋል። እንዲመጡ ባልፈልግም መተዋል። አሁን ደግሞ ከመጡ እኔ ምንም ላደርግላቸው አልችልም። ምክንያቱም በመጡት እግር ወደ ቤታቸው ይመለሱ ትቼላቸዋለሁ። አዎ ከነ ክፋቴ ከነ መጥፎነቴ ከልጆቼ ጋር ልኑር። እኔ መጥፎም ልሁን ጥሩም ልሁን የሚገባቸው ጊዜ ይመጣል። እነሱም ልጆች አሁን እኔ ልጆቼ አይደሉም አላልኩም። ልጆችሽ ናቸው። ብዙ ነገር አሳልፋቸዋል። ያጠፋሉ። ገብቶሻል አይደል? አሁን እሷም ማጥፍታለች፣ አላዛርም ማጥፍቷል፣ ትንሱም ማጥፍታለች። አጥፍተዋል። እነሱን ጥፋተኛ ናቸው አትበይኝ። አይ ናቸው። ይኸውልሽ አትበይኝ። እሱንም መስማት አልፈልግም። እኔ ጥፋተኛ ናቸው የሚለውንም ቃል መስማት አልፈልግም። ጥፋተኛ ነኝም ብዬ ወደ ራሴ መመለስ አልፈልግም። አሁን እኔ አንድና አንድ የምፈልገው ምን መሰለሽ? በመጡት እግር ወደ ቤታቸው ይመለሱ። እኔም ቤቴ ከልጆቼ ጋር ልቀመጥ። የሚያገናኘን አንዳች ነገር የለም። ራሳቸው ችለው መኖር ይችላሉ። እኔም ራሴን ችዬ ነው የምኖረው። ከነሱ ጋር የሚያገናኘኝ ነገር እኔ እንደውም ስልክ ሲደውልብኝ ደውልልኝ አላነሳውላችሁም ስልካቸው። የሚገርምሽ ነገር እኔ ነገርኩሽ። በቃ አሁን ምን እንደሆነ ታውቂያለሽ። ምንም ሆነ ምንም እኔ ፀሐይ እንግዲህ መደብቅሽ ነገር የለም። ውስጤን ታውቂያለሽ። አራቃለሁ። ስለዚህ አሁን እኔ መበሳጨት አልፈልግም። ራሴን ማረጋጋት ብዬ ነው 2 ቀን የተደበቅኩት። ራሴን አረጋግቻለሁ፣ ተረጋግቻለሁ። ከልጆቼ ጋር በሰላም መኖር እፈልጋለሁ። እነሱም ልጆቼ ናቸው። እግዚአብሔር ሰላም ያደርጋቸው፣ ወደ ቤታቸው ይሄዱ ነው። እኔ አልፈልግም ነው በቃ። ከዚህ በላይ መሆን አልፈልግም። ከዚህ በላይ ደግሞ መደረግም አልፈልግም። ስለዚህ በመጡበት እግር ይመለሱ። እግዚአብሔር ይባርካቸው። አዎ እናታችን ብለው ነው ለፈለጋ የመጡት። በጣም አመሰግናለሁ፣ በጣም አመሰግናለሁ። ከዛ ውጪ ግን እሷንም እሱንም ማየት አልፈልግም። እኔ በራሴ በቃ ራሴን አረጋግቼ ህይወታቸውን ይኑሩ። ይኸውልሽ አንቺም አረጋጊ። አሁን እሱ ልክ ነሽ። ይኸውልሽ መበሳጨት አልፈልግም። ያይ እየደወሉም ከሆነ የምታገኛቸውም ከሆነ እኔ ወደ እኔ እንዳይመጡ። ለምን መሰለሽ? እየደወሉልኝ ነው እኮ አልኩሽ እኮ ወደ እኔ እንዳይመጡ። ካላነሳውም እንጂ እየደወሉ እኔ ወደ እኔ እንዳይመጡ። ፀሐይ በመድኃኒዓለም በቃ ለምን መሰለሽ? አልፈልግም።
ህይወታቸውን ይኑሩ። ህይወታችንን አመሰቃቀልሽ እያሉኝ ነው አይደለም? አሁን ለምን ይፈልጉኛል? ተሳስተዋል። በቃ አሁን ስህተታቸውንም ጥሩነታቸውንም ምንነታቸውንም መስማት አልፈልግም። ተራርቄ ይኸው አሁን ለመረጋጋት በቃ እነሱ እኔ ጋር እንዳይመጡ ነው የምፈልገው። እኔ ለመረጋጋት እኔ መረጋጋት ያለብኝ እነሱን ሳላይ ስቀር ነው። ምክንያቱም ይሄዱ ይኑሩ፣ ህይወታቸውን አልነካባቸውም፣ ኑሯቸውን አልነካባቸውም። ራሴ ነኝ መኖር ያለብኝ ማለት በቃ እኔ በህይወታቸው አልገባም ብዬ ወጥ አሁንም መጥቼ ጭቅጭቆ አያበቃም እንዴ? አይ ሂጂላቸው። እሺ ሄድኩኝ። ልክ ነው። እዮ አና በር ክፈቱ። ይቅርታ ግን መዲ እኔ አልነግርሽም ፈርቼሽ ማለት ኑ ብያቸዋለሁ። ወይ ፀሐይ ደግሞ በጣም ትገርሚያለሽ። አይደለም ተረጋጊ። ለምን እንደዚህ ታደርጊያለሽ? እሺ ዞር በይ። እሺ እጄ ልቀቂ። አይደለም ተረጋጊ። እኔ ላይ እንዳትጥላት ልጅቷን። እኔ ተነሽ ከስሬ። አንተ ዞር በል እንጂ ሂጂልን አላችሁ። እኛ ነን ምንድን ነው የምትፈልገው? ወደዛ ሂድልኝ በእናትህ። እኔ ልሂድበት በቃ። ፀሐይ ተይኝ አልኩሽ። ተይኝ። እግዚአብሔር ይቅር ይበላት። አንተ ዞር በልልኝ። አላዛር ለምንድን ነው በእናትህ አጣጥኝ ነገሩን እንፍታው። እኔ አልፈልግም። እኔ አልፈልግም። እኔ ጮሃለሁ። አላዛር እግዚአብሔርን ጮሃለሁ። እግዚአብሔርን ዞር በይ። ማን አለ ነጋሪሽ? አንድ ነገር ሰማ። ሰማኝ። እየሰማሁሽ ነው። ፀሐይ ቆይ ለምን አትሰሚኝም? አንቺ የምታውቂው ነገር አለ። በቃ ዝም በይ። በቃ አትናገሪ። ምንድን ነው የምትይው? አጥፍቻለሁ፣ ይቅርታ በቃ አጥፍቻለሁ፣ ይቅርታ ካለች ይቅርታ አድርጊላት። ዞር በል። ዞር በል እባክሽ፣ እባክሽ እናቴ እባክሽ። በቃ እሺ ዞር በል። እኔ ቤቱን ለቅቄ ልሂድልህ። ወዴት ነው? በቃ እኔ አላውቅም። ለዚህ ነው የመጣሁት። ተከትለኸኝ አይደለም። ሻንጣውን ጉረስ ታባረረኝ። ምን ነበረ? እሷን እግሯ ላይ ስንት ቀን ወድቄ ስለምናት ምን ስታረገኝ ነበረ? ምንድን ነው ቤት እንደሌለኝ፣ መኖሪያ እንደሌለኝ፣ መተዳደሪያ እንደሌለኝ ልክ ከእናንተ የሆነ ጥቅም ያጣው ይመስል ዞር በልልኝ። አሁን እኔ እናቴ በቃ እሺ ዞር በልልኝ። ዞር በልልኝ። ማን አላቸው ያለ አንቺ? እኔ ይሄንን አልቀበልም። ፀሐይ አትንኪኝ በእጅሽ። ወደዛ ሂድልኝ በእናትህ። ዞር በይልኝ ከእኔ ላይ። እግሬ ላይ እንዳትወርቂ። ዞር በይ። ተነሺ እናቴ ተረጋጊ፣ በእናትሽ በቃ ተነሺ። እኔ ምንም አልፈልግም። አሰሙኝም እንዴ? ምንም አልፈልግም። እሱን በፊት ነበር ማወቅ የነበረብን። መናገር፣ ማሰብ። ልክ ሻንጣዬን አውጥተህ ውጪልኝ ከህይወቴ ቤቴን በጠበጥሽብኝ ብለህ ስትናገር ያኔ ነበር እናት እንዳለች ማስታወስ የነበረብን። ገባ? ሲቀጥል እሷ እቺ አንድ ፍሬ ልጅ እግር ስር 3 ቀን ወድቄ ስለዚህ አልፈልግም ብላለ የገፈተረችኝ። ይቅርታዬን ጥላው የለ ይቅር መርዝን ያህል ነገር መድኃኒቴን እንቅልፍ ቂኒ በጥብጣ ስትሰጠኝ ትቼላታለሁ አይደለ? ስለዚህ እኔ አልፈልግም። በቃ አሁን እግዚአብሔርም እኮ ይቅር ይላል። አንቺ ላይ ማጣው ነገር አለ፣ የምታረጊልኝ ነገር አለ፣ ማጣው ነገር አለ። የለም ግን ልክ ካንቺ ቤት ላይ የሆነ ነገር እንዳጣው ነገር ነው ያደረግሽኝ አይደለም። ስለዚህ እግዚአብሔር ይባርክሽ። በቃ እኔ ምንም ነገር አልፈልግም። እኔ አልፈልግም። እዚህም አልኖር እዚህም አልኖር እዚህም አልኖር አይደለም። እንደዛማ አይባልም። ሰው ላይ ቀርቶ መጥቶ አንቺ እንደዛ እኔ እንደዛ ትበይ ፀሐይ የሚባለው አንቺ ላይ እንደዛ አይባልም። እንዴት ነው የሚያደርግሽ? አንተ ደግሞ እንደዛ አይደለም። አይደለም አይደለባቸው ጌታ ሆይ በቃ እኔ እንድትተውኝ እፈልጋለሁ። ፀሐይ ለምን ተውሻል እንደ ይቅርታማ ተባላሽ ምንድነው? እርሺው ይቅርታ ደቂን አልፈልግም። እንድትወርቂብኝ አልፈልግም። በቃ እርሺው እንድትወርቂብኝ አልፈልግም በጭራሽ። እኔ አንቺንም የሚባል ይልሽ አንድ ነገር ስሚ። አንቺን የሚባል ሰው አላዛርን የሚባል ሰው በአይኔ ማየት ነው የማልፈልገው። ሄዱ መንገዳችሁ ኑሩ። ቤታችሁ ትቼላችሁ መጣሁ አይደል? አሁን ለምን ነው የቀራችሁ? አይደለም ምን አሰርኩባችሁ? የራሱ ጉዳይ ነው። አያገባኝም። እኔም ተጎድቻለሁ። አንቺ አለሽለት። አንቺን አስበልጦ መስሎኝ ነው ከቤት ውጭ ያለኝ አይደል? በቃ አንቺ አለሽለት። እኔም ከህይወታችሁ ወጣለሁ። እኔ አልፈልግም። ኧረ በስመ አብ እኔ ከህይወትሽ ወጣሁ። አንቺን ስላስበለጠ ይዘሽው ሂጂ ባልሽን አይደለም ይዘሽው ሂጂ ከህይወቴ። በቃ ማሚ ከህይወቴ ውጡልኝ፣ ውጡልኝ። ኧረ ትይሻለሁ። ይቅር በይኝ። በቃ እኔ ውጡልኝ። ውጣልኝ። ሁለተኛ እዛ ላይ እኔ በእነሱ እኔ ፀሐይ እንዳትወርቂ ላይ ነኝ።
ፀሐይ እንጣላለን እነሱ ሀይል ናቸው እኔና አንቺ ነን አብረን የምንቀረው አይደለም ስለዚህ እኔ አልፈልግም ስለፈጠረሽ እኔ አልፈልግም ብዙ ነገር ብለሽኛል ስለዚህ አመሰግናለሁ ስለዚህ እሺ እናቴ ምን ላርግሽ በቃ እንስተካከላለን ሁሉ ነገር ሄዱ እኔ ከዚህ በኋላ አልፈልጋችሁም እናንተን የሚባል ሰው አልፈልግም በኢየሱስም ልኖርበት ተውኝ ኧረ ተይ አንቺንም አልፈልግም አንተንም አልፈልግም ሂድ ሚስትህን ያዝና ከላይ ማን አለኝሽ ሂድልኝ አልፈልግም በቃ አልፈልግኩስ እንዴ ልታገቢው ነው ሁላ ነው የተባልኩት አንተ ምን ነው ይዛት ሚስትህን ይዘህ ከኔ ህይወት ውጣ እኔ ደግሞ ከኑሮዬ ጋር ልኑር በቃ ዞር በዛ ቀይላይ ተደገፍ ሂድ ይዛት እባክሽ ሂዱልኝ ፀሐይ ግን አንቺ ነሽ ጥፋተኛ እሺ እኔ የነገርኩሽ አይደል ይዘሻቸው ሂጂ ከላይ በቃ ይዘሻቸው ሂጂ ለምን ይዘሻቸው ሂጂ በቃ እኔ ይቅርታ በላይ ምን አለ አልፈልግም ለሶስት ቀን እዚች አንድ ፍሬ ልጅ ላይ እግሯ ላይ ተንከባልያለሁ አልፈልግም 7 ጊዜ ሙደቅ አልፈልግም ሂዱ ምን ይዘሻቸው ይቅርታ መጠየቅ ችግር የለም እኔ በቤቴ ልክ እንደለማኝ ነው የሆንኩት ሂጂ አንቺ አላየሽ ሁኚ በቃ ወጣ ከቤቴ ሂድልኝ ከቤት ሂድልኝ ልኖርበት በቃ ይኸውልህ ክብር የሚወድልህ ከሆነ ሚስትህን ይዘህ ሂድ ክብር የማይወድልህ ከሆነ አደባባይ እንወጣለን በቃ ይዛት ሂድ ስላከብራችሁኝ በክብር ወደ ቤቴ ስለሸኛችሁኝ እግዚአብሔር ይባርካችሁ ሂዱ እኔ አሁን መኖር ነው ፈልገው መረጋጋት የለብኝም እንዴ ምን ነው አንተ ጠግበህ አሳድጌክ ለዚህ አድርሼክ ትዳር ያስኩኝ ከዚህ በኋላ እናት አታስፈልገኝም ስትል ሻንጣዬን አምጥተው ወራሻኝ ታየኛል ቀሪዎቹ ልጆች ደግሞ ልክ እንዳንተ ጠግበው በቃኝ እስከሚሉና እኔን እስኪያሽቀነጥሩኝ ድረስ ላሳድጋቸው አይሻልም በቃ ማሚ ሷላ ጠፋኝ እኔ አልፈልግም ጥፋተኛ ነኝ እንድትይኝም አልፈልግም ጥፋትሽንም እንድታምኚልኝ አልፈልግም ሁላ ላያችሁ አልፈልግም ሁለታችሁ በቃ እሱ በፊት ቀረ ልታስተምሪ ነው ልጆችሽን ጥለሽ የመጣሽው የኔ ኑሮ ልታፈርሺ ነው ያልሽኝ ቀን ቀረው እኔ አንቺ ኑሮ አፍራሽ ምን ላረገው እናት ከሆዷ አውጥታ ነገ ትወልጃለሽ ታይዋለሽ እሱን አሁን አልነግርሽም ሂድ ይዛት እኔ በቃ ይቅርታ የምችለውን ይቅርታ ብያለሁ ሂጂ መብትሽ ነው እንዳታዝንብኝ በቃ ሂጂ ሂድ አንተ ሂድ ተከተላትና አንድ ነገር ስሚ እኔ ከዛ ምን ሆኜ እንደመጣሁ ታውቂያለሽ 2 ቀን ሙሉ እናንተን ሳላገኝ የጠፋሁበት ዋና ነገር ድምጼን ያጠፋሁትም ይሄ ነገር እንዳይመጣ አሁን ደግሞ አንቺ ከነሱ ጋር ተነጋግረሽ እንደገና እነሱን ወደ እኔ ቤት ጋበሻቸው እንዴት በጣም አዝኛለሁ በጣም ትላንትና በጣም የተናገርኳት እውነት በመታቱላ አልጠላው አራኔ ንግግር ምን ያረጋግጥ እኔ አልፈልግም አንቺ ባትገኚ እኔ ልመታቱላ እችላለሁ የእውነት ባላገኛት አንቺን እዛ ባላገኝሽ ልመታቱላ እችላለሁ እንደው አሁን እኔ ቦም በይናስኒ በእኔ ቦታ እናት ነሽ አይደል እናት ነሽ አይደል ወልደሽ አይተሻል አይደል ጎረምሳ ልጅ አለሽ አይደል እኔ ቦን ቤቱ ሄጄ አንቺ ስተት ነው ብለሽ ያሰብሽውን ነገር የምታስተካክይበት መንገድ አለ አይደል እንዴ እልልት ያያዥም ትቻለሽ ያ አይደለም መጀመሪያ እኔ የምናገረው ነገር ሰምታይም ቢሆን ኖሮ እልውስጥ እንገባለን አንገባም ግን አንቺ ብትሆኚ በይናስቢ እስቲ በራስሽ ቦታ እኔን አስቀምጪ እኔ አስቀምጪው እኮ ስለዛም ነው እኔ ይውልሽ አሁን እቺ ልጅ አሁን መዲ ልትረጂኝ ይገባ አሁን ይቅርታ ለራስ ነው በቃ ውስጣችንን የሚፈውሰናል ይሄዱ ብቻ ይቅርብያቸዋለሁ አሁን እቺ ልጅ መቼ ነው የሚገባት መሰለሽ መዲ የወለደች ቀን ነው የሚገባት አረ ገብቶሻል አይደል የወለደች ቀን ይገባት እነሱ ባሉ በሰላም ሆነ ይኑሩ አሁን አይገባት እኔ ይቅርብያቸዋለሁ እሱም ግን ይውልሽ ባሉበት ቦታ አሁንም አረገምኳቸው አላዘንኩበት ግን ካንቺ ተራርቀው ጥሩ አይደለም የኑሩ አይ እንዲኖሩ ፈልጋለሁ ከኔ ርቀው እንዲኖሩ ፈልጋለሁ በቃ ከኔ ርቀው እኔ እነሱ የደረሱበት አልደርስም እኔ የደረስኩበት አይድረሱ እና በቃ ፀሐይ እውነት በቃ ከዚህ በላይ ምንም ሰላም ጤና ይስጥልን ውድና እየተከበራችሁ ውድ ቤተሰቦቼ እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ ውድ ተመልካቾቼ እንግዲህ ሰሞኑ እንግዲህ ማዘር ከአላዛር እናት ጋር ወይም ከአላዛር ባለቤቷ ጋር የአላዛር እናት
እንግዲህ ጥላቻ ነበር። እንግዲህ ልጅቶም እኔ እናትህ ጋር መኖር አልችልም፣ እናትህ በቃ የእሷ ድምፅ ማስማት አልችልም ምናምን ብላ በጣም እንትን እያለች ነበረ እና እንግዲህ ከእናትህና ከእኔ ምረጭ ምናምን እያለች ነበረና እና ብቻው ነገሩ ከባድ ነው። ነገሩ ወዴት እንደሄደ አያችሁት ማለት የሆነ ንቀት ነገር እንደገና ደግሞ ለልጁም ግራ ገብቶታል ማለት ለአልዓዛር ማለት ነው። ለእናቴ በኩል ትሁን ለሚስቴ በኩል ትሁን እያለ በጣም ግራ ገብቶታል እና አሁን ሚስቱ ቤትም ጥላ ወጠች። እሷን እንትን አድርጎ ቤት ካስገባ በኋላ ደግሞ እናቱ ጥላ ወጠች ማለት በቃ ካንተ ጋር ወይም እናንተን ማየት አልፈልግም ምናምን ብላ ማለት ነው። ሆኖም ሳለ ግን እናት እኮ ትበልጣለች። ከዚህ በፊትም ብያለሁ፣ እናት ልዩ ናት። እናት ላይ እንደዚህ አይባልም። የፈለገ ነገር ቢመጣ ማለት ነው እናት ትበልጣለች ከሁሉም በላይ ማለት ነው። የፈለገ ምንም ይሁን እናት ትበልጣለች። እና አሁን እነሱ መሀል ላይ ኃይለኛ ግጭት ነው እንግዲህ የተነሳ ማለት ነው። ለአልዓዛር እንግዲህ ግራ ገብቶታል ማለት ነው። እና አንቺ ይቅርታ አልፈልግም ይቅርታሽ ወደዛ ጣይ ምናምን እያለች ነበረ የአልዓዛር እናት ማለት ነው። እንግዲህ ልጅቷም በጣም ይቅር በይ በጣም በቃ ማለት እኔ አሳዝኛለሁ ምናምን እያለች ነበረ። እንግዲህ የዛሬ ቪዲዮ ይሄ ይመስላል። ቀጣይ ቪዲዮ ላይ እንገናኛለን። ቻው